ፀጉሬን ምናምን ዝም ብለሽ ሻሻሽ ያጨቃለች። ደግሞ በዚህ ልቤ ልታሸንፍ ነው። አሁን አራቱ ልጆች አስደምጪ። ምን ያልሰማችሁ እንዴ? ዛሬ በጣም ደስ ብሎኛል እውነት ለመናገር ማለት መቼም በቪዲዮ ልክ ነው እንትን የምትሉና ሀሳብ የምትሰጡ። ትናንትና ትንሽ እንደዛ ያው ቀር ብሎን ነበር። ዛሬ ደግሞ ቡራና ሀይሚ ብቻ ነው የመጡ። እስኪ ሁለታችሁ ብቻ ነው ሁሌም ማለት ነው፣ በመሀላችሁ ሶስተኛ ወገን አታስገቡ። አሁን ዛሬ እዩዋቸው እንግዲህ ማለት ነው። ምንም ቢሆን በደስታ ነው ያላቸው ፍቅር እንግዲህ አይናቸው ላይ ነው የሚነበበው። ይሄው አንዳንዴ ነገሮች ለበጎ ናቸው የሚባለው እኮ እውነት ነው። አሁን ብዙ ችግር ተፈጥሯል፣ ብዙ ግጭት አለ በመሀል እንግዲህ ቡራ ሴት እያመጣ ስለነበር ምናምንና ሀይሚንም ለመፈተን ብዙ ነገር እየተደረገ ነበር። በዚህ መሀል ደግሞ ሀይሚ በቃኝ ብላ እንላይ ስትል የቡራ ፍቅር ደግሞ ማለት ነው እና ሚዛኑን ደፍቶ ጥሏል ማለት ነው። በጣም ማለት ነው እና ስለዚህ ነገሮች ለበጎ ናቸው። ምንም ችግርም ቢፈጠር ሀይሚን ብትፈተን እንግዲህ ነገሩ በቡራ በኩል ስለሆነ አሁን ደግሞ ራሱ ያበላሸውን ነገር ራሱ ለማስተካከል ደፋ ቀና እያለ ይገኛል። እንግዲህ ያው ዛሬ ሻንጣ ይዞ ነው የመጣ። እንግዲህ ከየት ወደ የት እንደሆነ ግራ ቢገባም ነገር ግን ወደ ቤት ገብቻለሁ እያለ ነው። በጣም ደስ ይላል። እያንዳንዱ ነገር የሚያመጣው ነገር ከሴት ውጭ እኮ ማለት ነው። ኢቭን ዱባይ ለህር ነው ብሎ ፕራንክ ቢያደርጋት ችግር የለውም። ዋናው ችግሩ ቡራ ሴት ዞ መምጣቱ ነው። ሴት ሲያመጣ ነው ችግር። ስለዚህ ዛሬ አሁን እንግዲህ ዱባይ ለህር ነው። ዱባይ እስከመሄድ ከአንቺ ጋር መሆን ፈልጋለሁ፣ ጥሩ ጊዜ ማሳለፍ ፈልጋለሁ ብሎ ነው የመጣው። ናፍቀሽኛል፣ ትናፍቅኛለሽ፣ እናፍቅሻለሁ እየተባባሉ ማለት ነው። ዛሬ ይኸው ከች ብለውላቸዋል። እንግዲህ አብረው ከሆኑ ከዋሉ ካደሩ ደግሞ የዱባዩ ይመከርበታል። ስለዚህ አብረው ይሄዳሉ ማለት ነው እና ብቻ ብሩክ ማለት ነው የዛሬው አሪፍ ነው በጣም ሀይሚን ለማሳቅ ነገሩን ለማስተካከል ደፋ ቀና እያለ ይገኛል። ሴት ሲያመጣ ነው ችግራችን ቤተሰብ። እኔ በቃ ማለት በእኔ ቦታ ራሱ ነው ሳየው። አሁን ትናንትና እንግዲህ አይታችኋል፣ ብቻውን ስታገኘው ህዳ ተለጥፋ ምናምን እየሳመች ነበር እና ይሄ ፓርት በጣም ነው የሚደብረው የሚያስጠላው፣ የምሬን ማለት ነው። ብሩክ የራሱን ልብ ብቻ ስለሚያይ የራሱን ንጽህና ብቻ ስለሚያይ፣ እሷ ግን ኢቨን እንሂድ ብሎ እኮ ፕራንክ ሲያደርጋት በአንዴው ነው እሺ ያለች። ይገርማል። እንዲያው ኧረ ሴቶች ግን ምን ነክቷችሁ ነው እንዴ? አሁን እሱ የእውነት ላይ እንሂድ ቢልሽ እንዲያው ሀይሚ እያለ እንዴት አንቺ ትሄጃለሽ? ምን ችግር አለው? እኔ እኮ መሄድ ብቻ ነው የምፈልግ አላለችም? ኧረ ከባድ ነው። ሰላም ሰላም፣ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ እንግዲህ ሰላም ብያችኋለሁ። ብቻ ግን ደስ ይላል። ሀይሚዬ በጣም አምሮባታል። ቡራም እንዲሁ ዛሬ በቃ ያለ የሌለውን ነው። ምግብ ሰርታ ማብልተዋለች ሀይሚ ማለት ነው። እና የአራቱ ልጆች ድምፅ አሰሚኝ እያለ ነው ቡራ። እንግዲህ በሱ ምክንያት በየሮስን ያመጣት እሱ ነው እና በየሩስ ምክንያት እንግዲህ ተበጥብጠው ነበር። አሁን ደግሞ የተበጠበጠውን ነገር ለማስተካከል ደፋ ቀና እያለ ይገኛል ብሩክ። በዚህ መልኩ የፈለገ ቢጣሉ ቢጋጩ ችግር የለውም። ችግሩ ሰው አታምጣ። በቃ ብሩክ ሴት የሚባል አታምጣ። ከሀይሚ ጋር ተፋለት፣ ተቋረጥ፣ ተጣሉ፣ ችግር የለውም። ሴት የሚባል አታምጣ። በቃ እንዴ ሴት ሳመጣ ነው እውነቱን የምትነግረኝ እያለ ትናንት ሲል ሰምቼዋለሁ እና እልክ ነው ደግሞ የሚያጋባ። አሁን ትናንትና ያልሆነ ነገር እያለቻት ነበር ልጅቱ። ነገር ትጠመዝዛለች ምናምን የማይባል ነገር እና ስለዚህ ሴት ወይም ሶስተኛ ወገን አታስገቡ። በተለይ ቡራ ከዚህ ብዙ ነገር ትማራላችሁ ብዬ አስባለሁ። ሊለያዩ ጫፍ ሁሉ የደረሱ ናቸው እውነት ለመናገር፣ ምክንያቱም ሴት እየመጣ ስለሆነ ማለት ነው። ስለዚህ በቀጣይ እንግዲህ ብሩክ አሁንም ደግሞ ይሄ ዋባ ብሎ ቤት ገብቻለሁ ብሏል። ሲጀምር ወጥቷል እንዴ ብሩክ? እኔ እንጃ ባብሎት እንግዲህ የቤት ገብቻለሁ ብሏል። እንዴት ነው ሀይሚን ብቻዋን ትቷት የሚያድር እንዴ? ቢያንስ ዶርማችሁ የተለያየ ነው። ለዚህ ነው ሰፊ ቤት መከራየቱ ጥቅሙ ይሄ ነው። ገብቷችኋል? ሁሉም የየራሳቸው ክላስ አላቸውና ስለዚህ ከዚህ በኋላ ደግሞ የዱባዩን ነገር ደግሞ አብረው ያስቡበታል። ኧረ አብረው ይሄዳሉ እውነት ለመናገር እስከምሄድ አብሬ ቆያለሁ ከዚህ በኋላ ሊሄድ ነው እያለ ደግሞ ቡራ ደግሞ ይቀጥላል ማለት ነው።
ብሩክ ግን አልተቻለም። ማንወድለት ሴት ሲያመጣ ነው እንጂ እውነት ለመናገር ከዚህ ውጭ ግን በስመ አብ የመጨረሻ ነው የጨመረው። ፕራንክም በሉት ቀልድም በሉት በቃ ነገር በነገር ማለት ነው። እና ነገረኛ ሆነሻል፣ የነገር ደላላ እያለት ነበር ሀይሚ። እንኳን እኔ ሴቷ አንተ እንኳን ወንድ ሆነህ ነገረኛ ሆናል። በቃ ተጨረስኩ እኮ ብቻ ግን እውነት ለመናገር በጣም በጣም እውነተኛና ትክክለኛ ፍቅር ነው ያላቸው በምንም ማለት ነው። እና እንግዲህ እውነተኛ ፍቅር ደግሞ በብዙ ነገር ይፈተናል። ዋናው ፈተናውን ማለፉ ነው። እንግዲህ ነገሮች በደንብ እያለፉ ነው። በብዙ ተፈትነዋል ሁለታቸውም። ቡራም ፈትኗታል፣ ሀይሚን ፈትነዋል። አልፈልግም መለየት ነው የምፈልግ ብላ እንግዲህ እሷም ጥግ ድረስ ፈትነዋለች። እሱም ደግሞ ብቻ ብዙ ተፈታትነዋል፣ ብዙ አልፈዋል። ስለዚህ በጣም ብዙ ከተጋጩባቸው ደግሞ ምርጥ ጊዜ ያሳለፉት ስለሚበልጥ እንግዲህ ቡራም ደግሞ በጣም አሪፍ አሪፍ ፕሮግራሞች አሉ ብሏል። ሀይሚን 300 ሺህ አስገቧትና በደንቡ አከብራለሁ ብሏል። እንግዲህ ሀይሚ ተዳርሳለች 300 ሺህ ለመግባት የምሬን ማለት ነው። እና ስለዚህ ትንሽ ነው የቀራት። ደስ አይልም? የምሬን ማለት ነው። ስለዚህ ትንሽ ነው የቀራት። ሰብስክራይብ ያላረጋችሁ ቤተሰብ አድርጓት። እውነት ለመናገር የሚመለከተው ሰው ብዙ ነው፣ ግን ሰብስክራይብ ያላደረገ ሰው ይኖራል። ስለዚህ ሰብስክራይብ አድርጋችሁ 300 ሺህ ትግባ። ቡራም 350 ሺህ ይግባ። ምን ችግር አለው? አሪፍ አሪፍ ስራ ነው የሚያደርሱ፣ ቤተሰብን ዘና ያደርጋሉ። ያው እንግዲህ ደግሞ አንዳንዴ ሲጋጩ እንግዲህ የጨረቃ ፋሚሊ ደግሞ ቻይ ነው እየቻለ ነው። እና ስለዚህ ከእነሱም ውስጥ አንዷ ነኝ። ቪዲዮቸውን አንድም ቀን ሳላይ የምቀርበት ነገር የለም። ምናልባት ሳልሰራ ልቀር ይችላለሁ፣ ግን ቪዲዮቸውን አያለው። ብቻ ግን እውነተኛ ፍቅር አሸናፊ ነው። አሁንም ፍቅር ያሸንፋል። አንድ ላይ ስለሆኑ ሶስተኛ ወገን ሁለተኛ ወገን እያላችሁ እንግዲህ አታስገቡ። ሁለታችሁ ብቻ ቪዲዮ ስሩልን። ከዚህም በላይ ይታይላችኋል። እርስ በርሳችሁ በመስራት እየተጋገዛችሁ እንግዲህ ደግሞ አሪፍ አሪፍ ጥሩ ነገሮች ከፊት ለፊት ስለሚኖሩ የሀይሚ ቤትም እያለቀ ይሆናል። እንግዲህ ምርቃትም ይኖራል። የሀይሚም 300 ሺህ ይከበራል። በቃ አሪፍ ነገር ከፊት ለፊት ይጠብቀናል። ስለዚህ ካሁኑ ደግሞ የጨረቃ ፋሚሊ ደግሞ ሀይሚን 300 ሺህ ለማስገባት ቤተሰብ ያላረጋችሁ ቤተሰብ አድርጓት። ችግር የለውም። ምን ችግር አለው? ምንም የሚቀነስብን የለም። ቪዲዮውን ስለምናይ ማለት ነው። የምሬን ይገባታል። በስመ አብ ለሀይሚ እንኳን ሌላ ይገባታል። ሰብስክራይብ ምንም አይቀንስም ቤተሰብ የምሬን። ስለዚህ ቤተሰብ አድርጓት። 300 ሺህ ትግባ። እስኪ ደስ ይበላት። እስኪኛ በዚህ እናግዛት። የምሬን ማለት ነው። ቡራም 350 ሺህ ይግባ። ምን ችግር አለው? እሱ ራሱ የተግባር ሰው ነው። ስኬቱን ፊት ለፊት እንደዚህ የሚያሳይ ነው። የምር ማለት ነው። ይለያል ቡራ የተግባር ሰው። የምሬን ቃል የለኝም።